ውይ ኧረ አንቺስ ምን አይነቷ ከብት ነሽ ግን? አንቺ ግን ቃጭላለሽ እንዴ? ውሃ አሁንስ በጣም ተጨማለቅሽ። እሺ አላበዛችው? አንቺ ምን ልታረጊ ነው? ሂጂ ውጪ። ሲጀመር እንዴ ሂጂ ውጪ። አንቺ እንዴ በዚህ ነው የምልሽ። እሺ እንዴ አንቺ አስቀምጪው ታፈላልሻለሁ። በቃ ሂጂ ውጪ። ሰላም ያለችው እውነት በቃ ሰላም የወለደችው ልጅ የኔ ልጅ ቁጭ ራሴን አስመስላ የወለደችው። ሳየው ልቤ ደነገጠ። ጉዴ በአንድ ክፍል ተሰብስበው ሳይ አንተ አምላክ ምን ያክል ቻይ ነህ አልኩ። ሰላም ዳምጣ ሰላም የወለደችው ልጅ ማርታ አንድ ክፍል ቁጭ ብለው ሲስቁ ማየት እኔ እንጃ በሕይወቴ ልረሳው የማልችለው ዝብርቅርቅ ስሜት ይህ ነው የማይባል ስም የማይወጣለት አይነት ስሜት ነው የተሰማኝ። አምላክ ወንድ ልጅ እንዲሰጠኝ ብዙ ጊዜ ለምኜ ነበር፣ ግን በዚህ መልኩ ከተከበርኩት ትዳሬ ከውዷ ሚስቴ ከማርታ እንጂ ከሌላ ሴት አልጠየኩትም ነበር። ልጅን ሳየውና ስታቀፈው የማላውቀው ስሜት ተሰምቶኛል። አዎ ወንድ ልጅ እንዲኖረኝ ብዙ ጸልያለሁ። በዚህ መንገድ ግን አያስደስተኝም። ማርታ የዳጣን ጉዳይ በልቧ ይዞለች እኔን እንዳይከፋኝና እንዳይጨቀኝ እንጂ የዳጣን ጉዳይ ቀጥሎ እንደያዘችለት እርግጠኛ ነኝ። ጭንቄ ቀኑ ተራዘመና በዛ እንጂ ምንም የተለወጠ ነገር የለም። ቤቢን ፈጣሪ በራሱ መንገድ ሊያስተምራት ይሆን አላውቅም። ይሄ አደጋ ተፈጠረ። ለእኔ ግን የትንሽ ቀን ትንፋሽ ሰጠኝ። እንዴ ፖሊስ ድርሽ መርት እማዬ እማዬ አባዬ እማዬ ምን ሆነሽ ነው? አባዬ መጡ። ምን ሆነሽ ነው? ምን ሆነሽ ነው? መጡ አባዬ መጡ አባዬ። እነማን ናቸው? መጡ አባዬ። ተረጋጊ። ምንድን ነው? መጡ አባዬ። ምንድን ነው? አባዬ መጡ። እነማን ናቸው? በስተመጨረሻም ኤቢ ልትታሰር ከጫፍ የደረሰች ትመስላለች። ፖሊሶች እነ ደረጀ ቤት ከትመዋል። ነገሩን በእርግጥም በግልጽ ባናየውም የኤቢ ጩኸትና ድንጋጤ እንዲሁም ደግሞ ፖሊሶች መጡ እያለች ደጋግማ መጥራቷ እውነትም አካባቢው ላይ ፖሊሶች መገኘታቸውን ይጠቁማል ብዬ አስባለሁ። እናንተ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ድራማውን ጀምሩት። ያለፉት ክፍሎች ላይ እንደተመለከትነው ኤቢ በህይወቷ መቼም ማትረሳውን ሁሉም ሰው ላይ ጠባሳ ጥሎ ያለፈውን በሁሉም ሰው አእምሮ ውስጥ መጥፎ ትዝታ ያኖረውን ድርጊት ፈጽማ ተገኝታለች። ድርጊቷም ሰውን ገላለች። ይህ ድርጊቷ ደግሞ እሱም አልበቃ ብሏት አሁን ላይ እንዳልታሰር እኔ ከዚህ ሀገር ልውጣ፣ መታሰር ካለብኝም እናንተ ትታሰራላችሁ እያለች ስታወራ ሰምተናል። እሷ በእርግጥም ስለ ራሷ ብቻ ነው የምታስበው። ስግብግብነቷና ራስ ወዳድነቷ መቼም ቢሆን እሷም ይለቃት አይመስልም። ምንም እሷን ለመቀየር ቤተሰቡ በሙሉ ቢሞክርም ነገር ግን አሁን ላይ ተስፋ ቆርጠውባታል። እሷ ትቀየራለች ብሎ ማሰብ ዘበት ነው። እንኳን እነሱ እኛም ተስፋ የቆረጥንበት ደረጃ ላይ ደርሰናል። ልጅቷ ክፋቷና ቂም በቀሏ በየጊዜው እየጨመረ እየመጣ ይገኛል። አሁን ላይ ቤተሰብ ውስጥ ያሉት እንዳለ አባላቶች በሙሉ እሷን ፊት እያነሷት እንደሆነ ተመልክተናል። አቶ ደረጀንም እባክህ ወደ ስዊድን ላከኝ፣ እባክህ ፓስፖርቴን አዘጋጅቻለሁ እያለች ስትጨቀጭቀው ለምን አትሄጃትም? እዚህ ነው የምትሆኑ። መታሰር ካለብሽም አንቺ ነሽ የምትታሰሪው። እኔም ቢያስሩኝስ አንቺ ሳትኖሪ ስትቀሪ ሲላት አንተን አያስሩም፣ እኔ ስለሆነ የሚፈልጉኝ አንተን ወዲያው ይለቁሃል ብላ ስትናገር ተመልክተናል። አቶ ደረጀ ግን በፍጹም እንደማይስማማም ተመልክተናል። ምክንያቱም
አንቺ ካጠፋሽ አንቺ ትቀጭያለሽ። ከዚህ በፊት ሂጂ ብዬ ስለምንሽ አልሄድም ብለሽ አሁን ደግሞ ነገሮችንና ችግሮችን በሙሉ እኛ ላይ ጥለሽ መሄዳችም እያለ ሲናገራት ነበር። ናታንም ራሱ ዳጣ ብቻ ናት ትንሽ ለኤቢ እያሰበችላት ያለችው። ዳጣ ሄዳ ናታንን ስታናግረው ተያዘ የራሷ ጉዳይ የምትታሰር ሆነ ትታሰር፣ እሷ መቼ የምትማር አይነት ሰው አይደለችም እያለ ሲያወራ ተመልክተናል። ዳጣም አሁን ላይ እንዴት አድርገን ኤቢን እናስመልጣት፣ ትጥፋ እንዴ እንዴት እናድርጋት እያለች ስታወራ ናታን ደግሞ እና እሷ ሄዳ አባዬ ታሰርልሽ ማይሆን ነገር አታውል እያለ ሲናገር ተመልክተናል። በሌላ በኩል ደግሞ ወይዘሮ ማርቴ ራሷ አባትሽ ካለ እንግዲህ እዚህ ቁጭ በይ፣ አንቺ የገደልሽውን ሰው አንቺ በሰራሽው ኃጢአት ማንም ሰው አይሰቃየልሽም፣ ማንም ሰው አይቀጣልሽም እያለች ስታወራ ነበር። ነገር ግን ኤቢ ብርም ቢሆን ስጭኝ እኔ ከአዲስ አበባም ቢሆን ለቅቄ ወጣ ጠፋለሁ እያለች ስታወራ ተመልክተናታል። ከዛ በተጨማሪ ደግሞ የሰውየው የሙት መንፈሱ በየሄደችበት የተከተለ እያሰቃያት እንደሆነ ተመልክተናል። ኢቭን ለብቻዋ ቤት ክፍሏ ውስጥ ቁጭ ማለት እስክትፈራ ድረስ እያሰቃያት እንደሆነ ተመልክተናል። በረንዳ ላይ ስታይ፣ ወደ ውጭ ስታይ እሱ የመጣ ፊቷ ላይ እየተደቀነ እያስፈራራትና እያስጨዋት እንደሆነ ተመልክተናል። እና በዚህ መንገድ ቅጣቷን እያገኘች ቢሆንም ግን ከቅጣቷ እየተማረች አይደለችም እና ይህ እንደ ቅጣት ሊወሰድ አይችልም። ሌላው ደግሞ ያው እንደሚታወቀውና እንደፈረደባቸው ምጥንና ውሃ ተጣልተዋል። ውሃው ላይ በእርግጥ ትንሽ አእምሮ ኬዝ ያለባት ልጅ ብትሆንም ምጥንን እያስቀየመቻት ትገኛለች። ጭራሽ በፊት ያወሩትን ከወንድ ጋር ታወራለች ብላ ሄዳ ስትነግራትና ስታስጠቁራት እየተመለከተን ነበር። እናም እሱን ሰምታ እንደጠራቻት ስትሰማ ማርቴ እንደጠራቻት ስትሰማ ነው በቃ ተናዳ ቤቱን ጥላ የወጣችው ማለት ነው። ቤቱን ጥላ ስትወጣ ደግሞ አርጁንን ታገኘዋለች። አርጁን ጓደኛው ስልክ ያነሳለት ስላለው ነገር አገብቶታል እና እሱ ያለች እንደ ብሎ ሲጠይቃት ራሱ ሳታው ጥላው እየሮጠች ስትሄድ ተመልክተናል። ብቻ በድራማው ላይ በጣም ብዙ ግራ የሚያጋቡ ነገሮች የተፈጠሩ ነው፣ ተመልካቾችን ሰው ማስጨነቅ ድረስ የሚደርሱና እናንተ ምን ትላላችሁ? እስኪ ሀሳባችሁን አስቀምጡልኝ። ከዛ በተጨማሪ ደግሞ ዳጣ ድራማ ቀጣዩ ክፍል አሁን የሚቀርብላችሁ ይሆናል ማለት ነው። ከሰዓታቶች በኋላ ይለቀቅላችኋል። ስለዚህ እናንተም ይህን ቻናል ላይክ እና ቻናሉን ሰብስክራይብ እና ይህን ቪዲዮ ላይክ በማድረግ ቤተሰብ ሁኑ እያልኩ ቀጣይ በምን ስራ ልምጣላችሁ፣ ቀጣይ ድራማ ዳጣ እንደተለቀቀ ሪካፑን ይዤላችሁ መመጣ ይሆናል። ከዛ ውጭ ደግሞ ሌላስ በምን አይነት ድራማ እንድመጣ ትፈልጋላችሁ? ሰራተኛዋ አደይ፣ ትሁት ወይስ ደግሞ ትህትና? ሌላው ደግሞ ሀረግና ኖላዊን ጨምሮ እስኪ እናንተን ሀሳብ አስቀምጡልኝ። ለማንኛውም እኔ እዚህ ጋር ላብቃ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ።